ትንቢተ ሆሴዕ ምዕራፍ 1 በይሁዳ ነገሥታት በዖዝያንና በኢዮአታም በአካዝና በሕዝቅያስም ዘመን በእስራኤልም ንጉሥ በኢዮስያስ ልጅ በኢዮራብዓም ዘመን ወደ ብኤር ልጅ ወደ ሆሴዕ የመጣ የእግዚአብሔር ቃል ይህ ነው። የሆሴዕ ሚስትና ልጆቹ። ወደ ሆሴዕ የመጣ የእግዚአብሔር የቃሉ መጀመሪያ ይህ ነው። እግዚአብሔር ሆሴዕን ምድሪቱ ከእግዚአብሔር ርቃ ታመነዝራለችና ሂድ፣ ዘማዊቱን ሴትና የዘማዊቱን ልጆች ላንተ ውሰድ አለው። እርሱም ሄዶ የዴብላይምን ልጅ ጎሜርን አገባ። እርሷም ጸነሰች፣ ወንድ ልጅንም ወለደችለት። እግዚአብሔርም ከጥቂት ዘመን በኋላ የኢይዝራኤልን ደም በይሁዳ ቤት ላይ እበቀላለሁና ከእስራኤልም ቤት መንግሥትን እሽራለሁና ስሙን ኢይዝራኤል ብለህ ጥራው። በዚያም ጊዜ እንዲህ ይሆናል፣ በኢይዝራኤል ሸለቆ ውስጥ የእስራኤልን ቀስት እሰብራለሁ አለው። ደግሞ ጸነሰች፣ ሴት ልጅንም ወለደች። እግዚአብሔርም መለየትን እለያቸዋለሁ እንጂ ይቅር እላቸው ዘንድ የእስራኤልን ቤት ከእንግዲህ ወዲህ አልምራቸውምና ስሟን ኤሲሕልት ብለህ ጥራት። ነገር ግን የይሁዳን ልጆች ይቅር እላቸዋለሁ፣ እኔ አምላካቸውም እግዚአብሔር አድናቸዋለሁ እንጂ በቀስት ወይም በሰይፍ ወይም በጦር ወይም በሰረገላ ወይም በፈረሶች ወይም በፈረሰኞች የማድናቸው አይደለም አለው። ኤሲሕልትንም ጡት ባስጣሏት ጊዜ ደግሞ ጸነሰች፣ ወንድ ልጅንም ወለደች። እግዚአብሔርም ሕዝቤ አይደላችሁምና እኔም አምላክ አልሆናችሁምና ስሙን ኢሕዝብዬ ብለህ ጥራው አለው። የእስራኤል መመለስ። የእስራኤልም ልጆች ቁጥር እንደማይሰፈርና እንደማይቆጠር እንደ ባሕር አሸዋ ይሆናል። እንዲህም ይሆናል፣ እናንተ ሕዝቤ አይደላችሁም ተብሎ በተነገረበት በዚያ ስፍራ የሕያው አምላክ ልጆች ይባላሉ። የይሁዳ ልጆችና የእስራኤል ልጆች በአንድነት ይሰበሰባሉ፣ ለእነርሱም አንድ አለቃ ይሾማሉ፣ ከምድሪቱም ይወጣሉ። የኢይዝራኤል ቀን ታላቅ ይሆናልና። ምዕራፍ 2 ወንድማችሁን ሕዝቤ እህታችሁንም ስዕልት በሏቸው። የእስራኤል ሕዝብ እንደ ጎሜር ማመንዘራቸው። እናታችሁ ሚስቴ አይደለችምና እኔም ባሏ አይደለሁምና እናታችሁን ተዋቀሷት። ዝሙቷን ከፊቷ መንዘርናዋንም ከጡቶቿ መካከል አስወግዳለሁ። ራቁቷንም እንድትቆም አደርጋታለሁ። እንደ ሕፃንነቷ ወራት እንደ ተወለደችባት እንደ መጀመሪያይቱም ቀን አደርጋታለሁ። እንደ ምድረ በዳም አደርጋታለሁ። ውሃም እንደሌላት ምድር አደርጋታለሁ። በውሃም ጥም እገላታለሁ። የዝሙት ልጆች ናቸውና ልጆቿን ይቅር አልላቸውም። እናታቸው አመንዝራለችና የወለደቻቸውም እንጀራዬንና ውሃዬን፣ ቀሚሴንና መደረቢያዬን፣ ዘይቴንና የሚገባኝን ሁሉ የሚሰጡኝ ወዳጆቼን እከተላቸው ዘንድ እሄዳለሁ ብላለችና አሳፈረቻቸው። ስለዚህ እነሆ ጎዳናዋን በእሾህ አጥረዋለሁ፣ መንገዷንም እዘጋዋለሁ። ማለፊያም ታጣለች፣ ወዳጆቿንም ትከተላለች፣ ነገር ግን አትደርስባቸውም። ትፈልጋቸውም አለች፣ ነገር ግን አታገኛቸውም። እርሷም ከዛሬ ይልቅ የዚያን ጊዜ ይሻለኝ ነበርና ተመልሼ ወደ ቀደመው ባሌ እሄዳለሁ ትላለች። እርሷም እህልንና ወይንን ዘይትንም የሰጠኋት ብርንና ወርቅን ያበዛሁላት እኔ እንደሆንሁ አላወቀችም። እርሷ ግን ወርቁንና ብሩን ለጣዖት አደረገች። ስለዚህ እህሌን በጊዜው ወይኔንም በወራቱ ወስዳለሁ። ኀፍረቷንም እንዳትሸፍን ልብሴንና መጎናጸፊያዬን እገፋታለሁ። አሁንም በወዳጆቿ ፊት ነውረዋን እገልጣለሁ፣ ከእጄም ማንም አያድናትም። ደስታዋንም ሁሉ በዓላቶቿንም፣ መባቻዎቿንም፣ ሰንበቶቿንም፣ ሥርዓቶቿንም ሁሉ አስቀራለሁ። እርሷም ወዳጆቼ የሰጡኝ ዋጋዬ ይህ ነው ያለችውን ሁሉ
ወይኗንና በለሷን አጠፋለሁ፣ ምስክርም ይሆኑ ዘንድ አኖራቸዋለሁ። የምድረ በዳም አራዊትና የሰማይ ወፎች የምድር ተንቀሳቃሾችም ይበሉታል። እኔን ረስታ ወዳጆቿን እየተከተለች በጉትቾቿና በጌጧም እያጌጠች ለበዓሊም የሰዋችበትን ወራት እበቀላታለሁ ይላል እግዚአብሔር። እግዚአብሔር ለሕዝቡ ያለው ፍቅር። ስለዚህ እነሆ አቅበዘብዛታለሁ፣ ወደ ምድረ በዳም አመጣታለሁ፣ ለልቧም እናገራለሁ። ከዚያም የተገኘውን ገንዘቧን እሰጣታለሁ፣ ምክሯንም በአኮር ሸለቆ ገልጣለሁ። እንደ ሕፃንነቷ ወራት ከግብፅም እንደ መጣችበት ቀን ትዘምራለች። በዚያ ቀን ባሌ ብለሽ ትጠሪኛለሽ እንጂ ዳግመኛ በዓሊም ብለሽ አትጠሪኝም ይላል እግዚአብሔር። የበዓሊምን ስሞች ከአፏ አስወግጃቸዋለሁና ስማቸውም ከእንግዲህ ወዲህ አይታሰብም። በዚያም ቀን ከምድር አራዊትና ከሰማይ ወፎች ከመሬትም ተንቀሳቃሾች ጋር ቃል ኪዳን አደርግላቸዋለሁ። ቀስትንና ሰይፍን ጦርንም ከምድር እሰብራለሁ። ተዘለሽም ትቀመጫለሽ፣ ለዘላለምም ለእኔ እንድትሆኚ አጭሻለሁ። በጽድቅና በፍርድ በምሕረትና በይቅርታ አጭሻለሁ። ለእኔም እንድትሆኚ በመታመን አጭሻለሁ። አንቺም እግዚአብሔርን ታውቂያለሽ። በዚያም ቀን እንዲህ ይሆናል ይላል እግዚአብሔር። ለሰማይ እመልሳለሁ፣ ሰማይም ለምድር ይመልሳል፣ ምድርም ለእህል ለወይንና ለዘይት ትመልሳለች። እነርሱም ለኢይዝራኤል ይመልሳሉ። በምድርም ላይ ለእኔ እዘራታለሁ፣ ይቅርታ የሌላትን ይቅር እላታለሁ። ያልተወደደች የነበረችውን እወዳታለሁ። ሕዝቤም ያልሆነውን አንተ ሕዝቤ ነህ እለዋለሁ። እርሱም አንተ ጌታዬና አምላኬ ነህ ይለኛል። ምዕራፍ 3 ሆሴዕና አመንዝራይቱ ሴት። እግዚአብሔርም የእስራኤል ልጆች ወደ ሌሎች አማልክት ቢመለሱና የዘቢብ ጥፍጥፍን ቢወዱ እንኳ እግዚአብሔር እንደሚወዳቸው አንተም ክፋትና ዝሙት ያለባትን ሴት ውደድ አለኝ። እኔም በ15 ብርና በአንድ ቆሮስ መስፈሪያ ተኩል ገብስና በአንድ ፊቅን ወይን ተወዳጀኋት። ከእኔ ጋር ብዙ ወራት ተቀመጪ፣ አታመንዝሪም፣ ሌላ ሰውንም አታግቢ፣ እኔም ካንቺ ጋር እኖራለሁ አልኳት። የእስራኤል ልጆች ያለ ንጉሥና ያለ አለቃ፣ ያለ መሥዋዕትና ያለ መሥዋ፣ ያለ ካህንና ያለ ራእይ፣ ያለ ኤፍዱና ያለ ተራፊም ብዙ ወራት ይቀመጣሉና ከዚያም በኋላ የእስራኤል ልጆች ተመልሰው አምላካቸውን እግዚአብሔርንና ንጉሣቸውን ዳዊትን ይፈልጋሉ። በኋለኛውም ዘመን እግዚአብሔርንና ቸርነቱን ያስቡታል። ምዕራፍ 4 እግዚአብሔር እስራኤልን እንደወቀሰ። እናንተ የእስራኤል ልጆች ሆይ እውነትና ምሕረት እግዚአብሔርንም ማወቅ በምድር ስለሌለ እግዚአብሔር በምድር ላይ የሚኖሩትን ይወቅሳልና የእግዚአብሔርን ቃል ስሙ። ነገር ግን ሐሰት፣ ግዳይና ስርቆት፣ ምንዘርናም ምድርን ሞልተዋል፣ ደምም ከደም ጋር ይቀላቀላሉ። ስለዚህ ምድሪቱ ታለቅሳለች፣ በእርሷም ከሚቀመጡ ሁሉ ከምድር አራዊትና ከሰማይ ወፎች ከምድርም ተንቀሳቃሾች ጋር ትጠፋለች። የባሕሩም ዓሦች ያልቃሉ። ነገር ግን ሕዝቤ እንደሚከራከር ካህን ነውና እንግዲህ የሚከራከር ማንም አይኑር፣ የሚዘልፍም ማንም አይኑር። በቀንም ትደክማለህ፣ ነቢዩም ካንተ ጋር ይደክማል። እናታችሁም ሌሊትን ትመስላለች። ሕዝቤ አእምሮ እንደሌላቸው ይመስላሉ። አንተም አእምሮህ ተለይቶሃልና እኔ ካህን እንዳትሆነኝ እተውሃለሁ። የአምላክህንም ሕግ ረስተሃልና እኔ ደግሞ ልጆችህን እረሳለሁ። እንደ ብዛታቸው መጠን ኃጢአት ሠሩብኝ፣ እኔም ክብራቸውን ወደ ውርደት እለውጣለሁ። ሕዝቤንም ኃጢአታቸው ትበላቸዋለች፣ ሰውነታቸውንም በበደላቸው ይወስዷታል። እንደ ሕዝቡም እንዲሁ ካህኑ ይሆናል። በመንገዳቸውም እበቀላቸዋለሁ፣ እንደ ሥራቸውም እከፍላቸዋለሁ። እግዚአብሔርንም መጠበቅ ትተዋልና ሲበሉ አይጠግቡም፣ ሲያመነዝሩም አይበዙም። የሕዝቤ ልቦናቸው ዝሙትን መጠጥንና ስካርን ወደደ። ሕዝቤ በዝሙት መንፈስ ስተዋልና ከአምላካቸውም ርቀው አመንዝረዋልና በትርን ይጠይቃሉ፣ በትሩም ይመልስላቸዋል።
በተራሮችም ራስና በኮረብታዎች ላይ ይሰዋሉ። ጥላውም መልካም ነውና ከኮምቦልና ከኮብን ከአሆማም ዛፍ በታች ያርዳሉ። ስለዚህ ሴቶች ልጆቻችሁ ይሰስናሉ፣ ሙሽሮቻችሁንም ያመነዝራሉ። ወንዶችም ደግሞ ከአመንዝሮች ጋር ይጫወታሉና ከጋለሞቶችም ጋር ይሰዋሉና ሴቶች ልጆቻችሁ በሰሰኑ ጊዜ ሙሽሮቻችሁም ባመነዘሩ ጊዜ አልቀጣኋቸውም። የማያስተውልም ሕዝብ ከአመንዝራ ጋር ይቀላቀላል። እስራኤል ሆይ አንተ አላዋቂ አትሁን። አንተም ይሁዳ ወደ ጌልጌላ አትሂድ፣ ወደ ቤተ አዌንም አትውጡ፣ በሕያው እግዚአብሔርም አትማሉ። እስራኤል እንደምትደነብር ጊደር ደንብሮአል፣ እግዚአብሔርም በሰፊው ቦታ እንደ ጠቦት ያሰማራዋል። እንዲሁም ኤፍሬም ከጣዖታቱ ጋር ተጋጠመ፣ ለራሱም እንቅፋትን አኖረ። ከነዓናውያንን መረጣቸው፣ ፈጽመውም አመነዘሩ፣ በክፋታቸውም ውርደትን መረጡ። አንተ በክንፎቿ ውስጥ የነፋስ መናወጥ ነህ፣ ከመሥዋዕታቸውም የተነሣ ያፍራሉ። ምዕራፍ 5 ስለ ጣዖት አምልኮ የተሰጠ ማስጠንቀቂያ። ካህናት ሆይ ይህንን ስሙ፣ የእስራኤል ቤት ሆይ አድምጡ፣ የንጉሥ ቤት ሆይ ልብ አድርጉ። ለሚመለከት ወጥመድ በታቦርም ላይ የተዘረጋ አሽክላ ሆናችኋልና ፍርዱ እናንተ ላይ ነው። የሚያድኑ አዳኞች ያጠምዱባት ዘንድ ተከትሏት፣ እኔ ግን መካሪያችሁ ነኝ። እኔ ኤፍሬምን አውቀዋለሁ፣ እስራኤልም ከእኔ አልራቅም። ኤፍሬም ዛሬ አመንዝሯልና እስራኤልም ረክሷልና ወደ አምላካቸው ይመለሱ ዘንድ ልባቸውን አላቀኑም። የዝሙት መንፈስ በውስጣቸው አለና እግዚአብሔርንም አላወቁትምና የእስራኤልም ትዕቢት በፊቱ ይመሰክራል። ስለዚህ እስራኤልና ኤፍሬም በኀጢአታቸው ይደክማሉ፣ ይሁዳም ከእነርሱ ጋር ይደክማል። እግዚአብሔርንም ለመሻት ከበጎቻቸውና ከላሞቻቸው ጋር ይሄዳሉ። ነገር ግን እርሱ ከእነርሱ ተለይቶአልና አያገኙትም። ዲቃሎቹን ልጆች ወልደዋልና እግዚአብሔርን ከድተዋል። አሁንም ኩብኩባ እነርሱንና ርስታቸውን ይበላቸዋል። ጦርነት በይሁዳና በእስራኤል መካከል። በኮረብታ ላይ መለከትን ንፉ፣ በተራሮችም ላይ ጩኹ። ብንያም በተዋረደበት በቤትዋይን አዋጅን ንገሩ። ኤፍሬም በዘለፋ ቀን ለጥፋት ይሆናል፣ በእስራኤልም ነገዶች የታመነውን ነገር አሳየው። የይሁዳ አለቆች ድንበርን እንደሚያፈርሱ ሆነዋል፣ እኔም መዓቴን እንደ ውኃ አፈስባቸዋለሁ። ኤፍሬም የተገፋ ሆነ፣ በፍርድም ተረገጠ፣ ከንቱን ይከተል ዘንድ ጀምሮአልና። እኔም ለኤፍሬም እንደ ብል ለይሁዳም ቤት እንደ ነቀዝ እሆንበታለሁ። ኤፍሬምም ደዌን አያት፣ ይሁዳም ስቃዩን አያት። ኤፍሬም ወደ አሦር ሄደ፣ ወደ ንጉሡም ወደ ኢያሬም መልእክተኞችን ላከ። እርሱ ግን ፈጽሞ ይፈውሳችሁ ዘንድ አልቻለም፣ ከእናንተም ሕማም አልተወገደም። እኔም ለኤፍሬም እንደ ነብር ለይሁዳም ቤት እንደ አንበሳ ደቦል እሆናለሁና እኔም ነጥቄ እሄዳለሁ፣ እወስድም አለው፣ የሚያድናቸውም የለም። እስኪጠፉ ድረስ ፊቴንም እስኪሸሹ ድረስ እሄዳለሁ፣ ወደ ስፍራዬም እመለሳለሁ። ምዕራፍ 6 የንስሐ ጥሪ። በመከራቸው ጊዜ በማለዳ ወደ እኔ ይገሰግሳሉ፣ እንዲህም ይላሉ፣ ኑ ወደ አምላካችን ወደ እግዚአብሔር እንመለስ። እርሱ ሰብሮናልና እርሱም ይፈውሰናል፣ እርሱም መትቶናልና እርሱም ይጠግነናል። ከሁለት ቀን በኋላ ያድነናል፣ በሦስተኛውም ቀን ያስነሳናል፣ በፊቱም በሕይወት እንኖራለን። እንወቀው እናውቀውም ዘንድ እግዚአብሔርን እንከተል። እንደ ወገግታም ተዘጋጅቶ እናገኘዋለን። በምድርም ላይ እንደ መጀመሪያውና እንደ ኋለኛው ዝናብ ወደ እኛ ይመጣል። ምሕረታችሁ እንደ ማለዳ ደመና በማለዳም እንደሚያልፍ ጠል ነውና፣ ኤፍሬም ሆይ ምን ላድርግልህ? ይሁዳ ሆይ ምን ላድርግልህ? ስለዚህ ነቢያቶቻችሁን አጨድኋቸው፣ በአፌም ቃል ገደልኋቸው። ፍርዴም እንደ ብርሃን ይወጣል። ከመሥዋዕት ይልቅ ምሕረትን ከሚቃጠልም መሥዋዕት ይልቅ እግዚአብሔርን ማወቅ እወዳለሁና። እነርሱ ግን ቃል ኪዳንን እንደሚያፈርስ ሰው ሆኑ፣ በዚያም ላይ ከዱኝ። ገለዓድ ከንቱን የምትሠራና በደም የተቀባች ከተማ ናት። ሰውን እንደሚያደቡ ወንበዴዎች እንዲሁ ካህናት በሴኬም መንገድ ላይ አድብተው ይገላሉ፣ ዓመፅንም ያደርጋሉ።
በእስራኤል ቤት የሚያስፈራን ነገር አይቻለሁ። በዛ የኤፍሬምንም ዝሙት አየሁ። እስራኤልም ረክሷል። ይሁዳ ሆይ የሕዝቤን ምርኮ በምመልስበት ጊዜ ላንተ ደግሞ መከር ተወስኖልሃል። ምዕራፍ 7 በሐሰት አድርገዋልና ሌባም ገብቶአልና በውጭም ወንበዴዎች ቀምተዋልና እስራኤልን እፈውስ ዘንድ በወደድኩ ጊዜ የኤፍሬም ኃጢአትና የሰማርያ ክፋት ተገለጠ። ወንጀላቸውን አንድ ያደርጉ ዘንድ በልባቸው እንዳሰቡ ክፋታቸውን ሁሉ አሰብሁ። አሁንም ክፋታቸው ከባቸዋለች፣ በደላቸው በፊት ያለች። ነገሥታቱ በክፋታቸው አለቆቹም በሐሰታቸው ደስ ተሰኙ። ሁሉም አመንዝራዎች ናቸው፣ ጋጋሪ እንደሚያነድበት እንደ ምድጃ ናቸው። ሁሉም እስኪቦካ ድረስ እሳትን መቆስቆስና እርሾም መለወስ ይቆያል። በንጉሶቻችን ቀን አለቆች ከወይን ጠጅ ሙቀት የተነሳ ታመሙ። እነርሱም ከዋዘኞቹ ጋር እጆቻቸውን ዘረጉ፣ እያደቡ ልባቸውን እንደ ምድጃ አዘጋጅተዋል። ጋጋሪዎችም ሌሊቱን ሁሉ አንቀላፉ። በጠባም ጊዜ እንደ እሳት ነበልባል ይነዳል። ሁሉም እንደ ምድጃ ግለዋል፣ ፈራጆቻቸውንም በሉ። ነገሥታቶቻቸውም ሁሉ ወደቁ፣ ከእነርሱም መካከል የሚጠራኝ የለም። ኤፍሬም ከሕዝቡ ጋር ተደባለቀ። ኤፍሬም እንዳልተገለበጠ ቂጣ ነው። ጠላት ጉልበቱን በላው፣ እርሱ ግን አላወቀም። ሽበትም ወጣበት፣ እርሱም ገና አላስተዋለም። የእስራኤልም ውርደቱና ስድቡ በፊቱ ነው። ወደ አምላካቸው ወደ እግዚአብሔር ግን አልተመለሱም። በዚህም ሁሉ እግዚአብሔርን አልፈለጉትም። ኤፍሬምም ልብ እንደሌላት እንደ ሰነፍ ርግብ ነው። ግብፅን ጠሩ፣ ወደ አሦርም ሄዱ። ሲሄዱም አሽክላዬን እዘረጋባቸዋለሁ፣ እንደ ሰማይ ወፎችም አወርዳቸዋለሁ። መከራቸውን ሲሰሙ እገሥጻቸዋለሁ። ከእኔ ፈቀቅ ብለዋልና ወዮላቸው። እኔን ስለበደሉ ደንግጠዋል። እኔ ታደግኳቸው፣ እነርሱ ግን በሐሰት ተናገሩብኝ። በመኝታቸው ላይ ሆነው ያለቅሱ ነበር እንጂ በልባቸው ወደ እኔ አልጮኹም። ስለ እህልና ስለ ወይን ይገዳደሉ ነበር። በእኔም ዘንድ ተገሠጹ፣ እኔም ክንዳቸውን አጸናሁ። እነርሱ ግን ክፉ ነገርን መከሩብኝ፣ ወደ ከንቱ ነገር ተመለሱ፣ እንደ ጠማማ ቀስትም ሆኑ። አለቆቻቸውም ከምላሳቸው ስንፍና የተነሣ በሰይፍ ይወድቃሉ። ይህም በግብፅ ምድር ውስጥ መሳለቂያ ይሆንባቸዋል። ምዕራፍ 8 የእስራኤል ሕዝብ ጣዖት በማምለካቸው መገሠጻቸው። በብብታቸው እንደ መሬት በእግዚአብሔርም ቤት እንደ ንስር ይመጣል። ቃል ኪዳኔን ተላልፈዋልና በሕጌም ላይ አምፀዋልና፣ አምላክ ሆይ እኛ እስራኤል አወቅንህ ብለው ወደ እኔ ይጮኻሉ። እስራኤል ደግነቱን ጥሎአልና ጠላትም ያሳድደዋልና፣ ራሳቸውን አነገሡ፣ ከእኔም ዘንድ አይደለም። አለቆችንም አደረጉ፣ እኔም አላወኩም። ለጥፋታቸውም ከብራቸውና ከወርቃቸው ጣዖታትን ለራሳቸው አደረጉ። ሰማርያ ሆይ እምቦሳሽ መልሺ፣ ቁጣዬንም በላያቸው ነዷል። እስከ መቼም ድረስ ንጹሕ ሊሆኑ አይችሉም? ይህ ደግሞ በእስራኤል ዘንድ ነው። ሠራተኛ ሠራው፣ እርሱም አምላክ አይደለም። ሰማርያ ሆይ እንቦሳሽ ተቅበዝብዞአልና፣ ነፋስን ዘርተዋልና አውሎ ነፋስን አጨዱ። ለነዷቸውም ኃይል የለውም፣ ከፍሬውም ዱቄት አይገኝም። ቢገኝም ጠላት ይበላዋል። እስራኤል ተውጧል፣ በአሕዛብም መካከል ዛሬ እንደ ግትቻ ዕቃ ሆኗል። ለብቻቸውም እንደሚቀመጡ እንደ ምድረ በዳ አህያ ወደ አሦር ወጥተዋል። ኤፍሬምም እንደገና ለመለመ፣ እጅ መንሻንም ወደደ። ስለዚህ ለአሕዛብ አልፈው ይሰጣሉ፣ እኔም አሁን እቀበላቸዋለሁ። ንጉሡንና አለቆችንም ይቀቡ ዘንድ ፈጽመው ያንሳሉ። ኤፍሬም መሠዊያውን አብዝቶአልና የወደደውም መሠዊያ ለኃጢአት ሆነበት። ብዙ ሕጎችን እጽፍለታለሁ፣ ነገር ግን ሥርዓቱንና የተወደደ መሠዊያው እንደ እንግዳ ነገር ተቈጥሮ መሥዋዕትንም ቢሰዉ ሥጋንም ቢበሉ እግዚአብሔር አይቀበላቸውም። አሁንም በደላቸውን ያስባል፣ በኃጢአታቸውም ይበቀላቸዋል። እነርሱም ወደ ግብፅ ይመለሳሉ፣ በአሦርም ርኩስ ነገርን ይበላሉ። እስራኤል ፈጣሪውን ረስቶአል፣ መስገጃዎችንም ሠርቶአል። ይሁዳም የተመሸጉትን ከተሞች አብዝቶአል። እኔ ግን በከተሞች ላይ እሳትን ሰድዳለሁ፣ መሠረቶቻቸውንም ትበላለች። ምዕራፍ
9 ሆሴዕ በእስራኤል የሚደርሰውን ቅጣት እንደተነበየ። እስራኤል ሆይ ከአምላክህ ርቀህ አመንዝረሃልና እንደ አሕዛብ ደስ አይበልህ፣ ሐሴትንም አታድርግ። ከእህሉና ከወይኑ አውድማ ሁሉ ይልቅ የግልሙትና ዋጋን ወድደሃል። የእህሉ አውድማና የወይኑ መጭመቂያ አላወቃቸውም፣ ወይኑም ጎደለባቸው። በእግዚአብሔር ምድር ላይ አይቀመጡም። ኤፍሬምም በግብፅ ይቀመጣል፣ በአሦርም ርኩስ ነገርን ይበላሉ። ለእግዚአብሔርም የወይን ጠጅን ቁርባን አያቀርቡም፣ መሥዋዕታቸውም ደስ አያሰኘውም። እንደ ሐዘንም እንጀራ ይሆንባቸዋል፣ የሚበላውም ሁሉ ይረክሳል። እንጀራቸውም ለሰውነታቸው ይሆናል እንጂ ወደ እግዚአብሔር ቤት አይገባም። በዓመት በዓል ቀንና በእግዚአብሔር በዓል ቀን ምን ታደርጋላችሁ? ስለዚህ እነሆ ከግብፅ ጉስቁልና የተነሣ ሸሽተው ይሄዳሉ። ሜምፎስም ትቀበላቸዋለች፣ በማክሰም ይቀብሯቸዋል። ጥፋትም ወርቃቸውን ይወርሳል፣ እሾህም በድንኳኖቻቸው ውስጥ ይበቅላል። የበቀል ወራት መጥቶአል፣ የፍዳም ወራት ደርሷል። እስራኤልም እንደ አበደ ነቢይና ርኩስ መንፈስ እንዳለበት ሰው ይታመማል። ከኀጢአትህና ከጠላትነትህ ብዛት የተነሣም ቁጣህን አበዛህ። ኤፍሬም ከእግዚአብሔር ጋር ጉበኛ ነበረ፣ አሁን ግን ነቢዩ በመንገዱ ሁሉ ላይ ክፉ ወጥመድ ሆነ። በእግዚአብሔርም ቤት ርኩሰትን አደረጉ። በጊብዓ ዘመን እንደነበረ እጅግ ረከሱ። እርሱም በደላቸውን ያስባል፣ ኀጢአታቸውንም ይበቀላል። እስራኤልን በምድረ በዳ እንዳለ ወይን ሆኖ አገኘሁት። አባቶቻችሁንም በመጀመሪያው ዓመት እንደ በለስ በኩራት ሆነው አየኋቸው። እነርሱ ግን ወደ ብዔል ፌጎር መጡ፣ ለነውርም ተለዩ፣ እንደ ወደዱትም ርኩስ ሆኑ። ኤፍሬምም እንደ ወፍ በረረ። ክብራቸው ከመፀነስና ከመወለድ ከማማጥም ነበር። ልጆቻቸውንም ቢያሳድጉ ከሰው ለይቼ ልጅ አልባ አደርጋቸዋለሁ። ሥጋዬ ከእነርሱ ነውና ወዮላቸው። እኔ እንዳየሁ የኤፍሬም ልጆች ለወጥመድ ተሰጥተዋል። ኤፍሬምም ልጆቹን ወደ ገዳዮቹ አወጣ። አቤቱ ስጣቸው፣ ምን ትሰጣቸዋለህ? መካን ማኅፀንን የደረቁትንም ጡቶች ሰጣቸው። ክፋታቸውም ሁሉ በጌልጌላ አለ፣ በዚያ ጠልቻቸዋለሁ። ስለ ሠሩት ክፋት ከቤቴ አሳድጃቸዋለሁ። ከእንግዲህ ወዲያ አልወዳቸውም፣ አለቆቻቸው ሁሉ ዓመፀኞች ናቸውና። ኤፍሬም ታመመ፣ ሥሩም ደረቀ፣ ከእንግዲህ ወዲህ ፍሬ አያፈራም። ደግሞም ቢወልዱ የተወደደውን የማኅፀናቸውን ፍሬ እገላለሁ። አልሰሙትምና እግዚአብሔር ይጥላቸዋል፣ በአሕዛብም መካከል ተቅበዝባዦች ይሆናሉ። ምዕራፍ 10 የእግዚአብሔር ፍርድ በእስራኤል ጣዖት ላይ። እስራኤል ፍሬው የበዛለት የለመለመ ወይን ነው። እንደ ፍሬው ብዛት መሠዊያውን አብዝቷል፣ እንደ ምድሩም ማማር መጠን ሐውልቶችን ሠርተዋል። ልባቸው ተከፈለ፣ አሁንም ይጠፋሉ። እርሱ መሠዊያቸውን ያፈርሳል፣ ሐውልቶቻቸውንም ያጠፋል። አሁንም ንጉሥ የለንም፣ እግዚአብሔርን አልፈራንምና ንጉሥስ ምን ያደርግልናል ይላሉ። የማይረባውን የሐሰት ቃል ይናገራሉ፣ ቃል ኪዳንም ያደርጋሉ። ስለዚህ መርዛም ሣር በእርሻ ትልም ላይ እንደሚበቅል ፍርድ ይበቅልባቸዋል። የሰማርያ ሰዎች በቤት አዌን አንበሳ አጠገብ ይኖራሉ። ሕዝቡ ያለቅሱለታል፣ ክብሩም ከእርሱ ዘንድ ወጥቶአልና እንዳዘኑበት እንዲሁ በክብሩ ደስ ይላቸዋል። ለንጉሡ ለኢያሪያም እጅ መንሻ ይሆን ዘንድ አስረው ወደ አሦር ይወስዱታል። ኤፍሬምን እፍረት ይይዘዋል፣ እስራኤልም በምክሩ ያፍራል። ሰማርያ ንጉሷን እንደ ጥራጊ በውኃ ላይ ጣለችው። የእስራኤል ኃጢአት የሆኑት የአዎን የኮረብታው መስገጃዎች ይፈርሳሉ፣ እሾህና አሜኬላም በመሠዊያዎቻቸው ላይ ይበቅላሉ። ተራሮችንም ክደኑን፣ ኮረብቶችንም ውደቁብን ይሏቸዋል። እስራኤል ከጊብዓ ዘመን ጀምሮ ኃጢአትን ሠርቶአል፣ በዚያም ጸንተዋል። በጊብዓ ላይ ጦር አይደርስባቸውምን? መጥቶም የዓመፅ ልጆችን ገሠጻቸው። ስለ ሁለቱም ኃጢአቶቻቸው በገሠጿቸው ጊዜ አሕዛብ በላያቸው ይሰበሰቡባቸዋል። ኤፍሬምም ቀንበርን እንደ ለመደች ጊደር ነው፣ እኔ ግን በአንገቱ ውበት እጫንበታለሁ፣ በኤፍሬም ላይ እጠምድበታለሁ፣ ይሁዳንም እለጉመዋለሁ፣ ያዕቆብንም ለራሱ መንግሥትን ያስተካክላል። ለእናንተ ጽድቅን ዝሩ፣ የሕይወት ፍሬን ሰብስቡ፣ የጥበብንም ብርሃን ለራሳችሁ አብሩ።
የጽድቃችሁ መከር እስከሚደርስ እግዚአብሔርን ፈልጉት። ዓመፅን ለምን ተከተላችሁ? ኀጢአትንስ ለምን አጨዳችሁ? የሐሰትንም ፍሬ በልታችኋል። በሰረገሎችህና በሰራዊትህ ብዛት ታምነሃል። በሕዝብህም መካከል ጥፋት ይነሣል። እናትም በልጆቿ ላይ በተጣለች ጊዜ የሰልማን አለቃ ቤተ አርቤኤልን በጦርነት ቀን እንዳፈረሰ አምባዎችህ ሁሉ ይፈርሳሉ። የእስራኤል ቤት ሆይ ከኀጢአታችሁ ክፋት የተነሣ እንዲሁ አደርግባችኋለሁ። በነጋም ጊዜ የእስራኤልን ንጉሥ ይጥሉታል። ምዕራፍ 11 እግዚአብሔር ሕዝቡን እንደሚወድ። እስራኤል ሕፃን በነበረ ጊዜ ወደድሁት፣ ልጄንም ከግብፅ ጠራሁት። አብዝቼ ብጠራቸው አጥብቀው ከፊቴ ራቁ። ለበኣሊምም ይሠዉ ነበር፣ ለተቀረጹ ምስሎችም ያጥኑ ነበር። እኔም ኤፍሬምን ወደድሁት፣ በክንዴም ተቀበልሁት። እኔም እፈውሳቸው እንደ ነበርሁ አላወቁም። በሰው ገመድ በፍቅርም እስራት ሳብኋቸው። ለእነርሱም ፊቱን በጥፊ እንደሚመታ ሰው እሆንኩላቸው። ወደ እርሱም እመለከታለሁ እችለውም አለው። ኤፍሬም በግብፅ ተቀመጠ፣ አሦርም ንጉሡ ነው። መመለስን እምቢ ብሎአልና ጦር በከተማው ደከመች፣ ከእጁም ይለያታል። ከሥራቸውም ፍሬ ይበላሉ። ሕዝቤም ከመኖሪያው ተነስቶአል። እግዚአብሔርም በክብሩ ላይ ተቈጣ፣ ከፍ ከፍም አያደርገውም። እኔም አምልኮቴን ትተሃል አልሁ። ኤፍሬም ሆይ እንዴት አደርግሃለሁ? እስራኤል ሆይ እንዴትስ እደግፍሃለሁ? እንዴትስ አደርግሃለሁ? እንደ አዳማ ነውን? ወይስ እንደ ሲባዮ? ልቤ በውስጤ ተናውጣለች፣ ምሕረቴም ተገልጣለች። እኔ አምላክ ነኝ እንጂ ሰው አይደለሁምና በመካከልህም ቅዱስ ነኝና እንግዲህ የቁጣዬን መቅሰፍት አላደርግም። ኤፍሬምንም ያጠፉት ዘንድ አልተውም፣ ወደ ከተማም አልገባም አልሁ። ጌታ እግዚአብሔርን እከተለው ዘንድ እሄዳለሁ። እርሱ ያድነናልና፣ እርሱም እንደ አንበሳ ያገሣል። የውሃ ልጆችም ይደነግጣሉ። እንደ ወፍ ከግብፅ እንደ ርግብም ከአሦር ምድር እየተንቀጠቀጡ ይወጣሉ። ወደ ቤታቸውም እመልሳቸዋለሁ ይላል እግዚአብሔር። ምዕራፍ 12 ኤፍሬም በሐሰት የእስራኤል ቤትና ይሁዳም በተንኰል ከበቡኝ። አሁንም እግዚአብሔር አወቃቸው፣ ለእግዚአብሔርም ቅዱስ ሕዝብ ተባሉ። ኤፍሬም ግን ክብርንና ከንቱ ነገርን የሚያሳድድ ክፉ ጋኔን ነው። ሁልጊዜም ሐሰትንና ተንኰልን ያበዛል። ከአሦርም ጋር ቃል ኪዳን ያደርጋል፣ ምሕረትም ያደርጉለት ዘንድ ወደ ግብፅ ዘይትን ይልካል። እግዚአብሔርም ደግሞ ከይሁዳ ጋር ይዋቀሳል። ያዕቆብንም እንደ መንገዱ ይበቀለዋል፣ እንደ ሥራውም ይከፍለዋል። በማኅፀን ውስጥ ወንድምን በተረከዙ ያዘው። በደካማነቱም ጊዜ ከአምላክ ጋር ታገለ። ከመልአኩም ጋር ታግሎ አሸነፈ። አልቅሶም ለመነኝ። በቤትአዌንም አገኘኝ፣ በዚያም ከእኔ ጋር ተነጋገረ። ሁሉን የሚገዛ እግዚአብሔር መታሰቢያው ነው። ስለዚህ ወደ አምላክህ ተመለስ፣ ምሕረትንና ፍርድን ጠብቅ፣ ዘወትርም ወደ አምላክህ ቅረብ። በከነዓን እጅ የዓመፅ ሚዛን አለ፣ ቅሚያንም ይወድዳል። ኤፍሬምም ባለጸጋ ሆኛለሁ፣ ሀብትንም አግኝቻለሁ፣ በድካሜም ሁሉ ኃጢአት የሚሆን በደል አይገኝብኝም አለ። እኔም ከግብፅ ምድር ያወጣሁህ አምላክህ እግዚአብሔር ነኝ። እንደ ዓመት በዓል ቀንም እንደገና በድንኳን አስቀምጥሃለሁ። ለነቢያትም ተናግሬአለሁ፣ ራእይንም አብዝቻለሁ፣ በነቢያትም እጅ ተመስያለሁ። በገለዓድ ባይ ብሆንም እንኳ በጌልጌላ መሥዋዕታቸውን የሚሠዉ አለቆች ስተዋል። መሠዊያዎቻቸውም በእርሻ ትልም ላይ እንዳለ የድንጋይ ክምር ነው። ያዕቆብ ወደ ሶርያ ሀገር ሸሸ፣ እስራኤልም ስለ ሚስት አገለገለ፣ ስለ ሚስትም ጠበቀ። እግዚአብሔርም በነቢይ እስራኤልን ከግብፅ ምድር አወጣው፣ በነቢይም ጠበቀው። ኤፍሬም ተመረረ፣ ተቈጣም፣ ደሙም በላዩ ላይ ይፈሳል። እግዚአብሔርም ስድቡን በራሱ ላይ ይመልሳል። ምዕራፍ 13 በእስራኤል ላይ የእግዚአብሔር ቁጣ። ኤፍሬም እንደ ተናገረ በእስራኤል ሥርዓቱን ወሰደ፣ ለበዓልም አደረገው፣ ሞተም። ዳግመኛም በደሉ። ጠራቢ በሚሠራው አምሳል ከወርቃቸውና ከብራቸው ጣዖትን ሠሩ። እንዲህም አሉ፣ ሰውን ሰው፣ ላሙ ግን አልቋል። ስለዚህም እንደ ማለዳ ደመና በጠዋት እንደሚያልፍ ጠል፣ ባውሎ ነፋስም ከአውድማ እንደሚበተን ብቅ
ከምድጃም እንደሚወጣ ጢስ ይሆናሉ። ሰማይን ያጸናሁ ምድርንም የፈጠርሁ እጆቼም የሰማይ ሰራዊትን ያቆሙ አምላክህ እግዚአብሔር እኔ ነኝ። እንዳትከተላቸውም እነርሱን አላሳየውህም። ከግብፅ ምድርም ያወጣሁህ እኔ ነኝ። ከእኔ በቀር ሌላ አምላክ አትወቅ፣ ከእኔ በቀረ የሚያድንህ የለምና። በምድረ በዳና በዞርህበት ምድር ሁሉ ጠበቅኩህ። ከተሰማራችሁ በኋላ ጠገባችሁ፣ በጠገባችሁም ጊዜ ልባችሁ ታበየ። ስለዚህም ረሳችሁኝ። ስለዚህም ለይሁዳ ቤት እንደ አንበሳ ለኤፍሬምም እንደ ነብር ሆንሁባቸው። በአሦራውያንም መንገድ አጠገብ እንደ ተራበ ድብ እገጥማቸዋለሁ፣ የልባቸውንም ሥር እቈርጣለሁ። በዚያም የዱር አንበሶች ይበሏቸዋል፣ የምድረ በዳም አራዊት ይነጥቋቸዋል። እስራኤል ሆይ በመከራ ጊዜ ማን ይረዳሃል? ንጉሥህ ወዴት አለ? በየከተማ ሁሉ እስኪ ያድንህ። ንጉሥና አለቃ ስጠኝ የምትለኝ እስኪ እነርሱ ይበቀሉልህ። በቁጣዬ ንጉሡን ሰጠሁህ፣ በመዓቴም ሻርሁት። የዓመፅህ ወንጀልን ታገሥሁት፣ የኤፍሬም ኃጢአቱም ተከማችቶአል። ምጥ እንደያዛት ሴት ጭንቅ ይይዘዋል። ይህ ልጅ ሰነፍ ነው፣ አዋቂም አይደለም፣ በልጆችም ተግሣጽ አይጸናም። ከሲኦል እጅ እታደጋቸዋለሁ፣ ከሞትም እቤዣቸዋለሁ። ሞት ሆይ መውጊያህ ወዴት አለ? ሲኦል ሆይ ድል መንሣትህ ወዴት አለ? ደስታህ ከዐይኖችህ ተሰወረች። ከወንድሞቹ መካከል ይለያል። እግዚአብሔርም ከምድረ በዳ የሚያቃጥል ነፋስን ያመጣል። ሥሩን ያደርቃል፣ ምንጩንም ያነጥፋል፣ ምድርን ያደርቃል፣ የተወደዱ ዕቃዎችንም ሁሉ ያጠፋል። ምዕራፍ 14 እስራኤል ወደ እግዚአብሔር እንዲመለሱ መጠራታቸው። ሰማርያ በአምላኳ ላይ ዐምፃለችና ፈጽማ ትጠፋለች፣ በሰይፍም ይወድቃሉ። ሕፃኖቻቸውንም ይጥሏቸዋል፣ እርጉዞቻቸውንም ይሰነጥቋቸዋል። እስራኤል ሆይ በኀጢአትህ ወድቀሃልና ወደ አምላክህ ወደ እግዚአብሔር ተመለስ። ከእናንተ ጋር ቃልን ውሰዱ፣ ወደ እግዚአብሔርም ተመለሱ። እንዲህም በሉት፣ ኀጢአትን ሁሉ አስወግድ፣ በቸርነትም ተቀበለን። በወይፈንም ፋንታ የከንፈራችንን ፍሬ ላንተ እንሰጣለን። አሦር አያድነንም፣ በፈረስም ላይ አንቀመጥም። ድሀ አደጉም በአንተ ዘንድ ይቅርታን ያገኛልና ከእንግዲህ ወዲህ የእጆቻችን ሥራ አምላካችን ናችሁ አንላቸውም። ቁጣዬ ከእርሱ ዘንድ ተመልሶአልና ሀገራቸውን አድናለሁ፣ በእውነትም እወዳቸዋለሁ። ለእስራኤል እንደ ጠል ሆነዋለሁ፣ እንደ አበባም ያብባል፣ እንደ ሊባኖስም ሥሩን ይሰዳል፣ ቅርንጫፎቹም ይዘረጋሉ። ውበቱም እንደ ወይራ ሽታውም እንደ ሊባኖስ ይሆናል። ተመልሰውም ከጥላው ሥር ይቀመጣሉ፣ በሕይወትም ይኖራሉ። ከእህሉም የተነሣ ይጠግባሉ፣ እንደ ወይንም አረግ ያብባሉ። መታሰቢያውም እንደ ሊባኖስ ወይን ይሆናል። ከእንግዲህ ወዲያ ጣዖት ለኤፍሬም ምንድን ነው? እኔ አደከምሁት አጸናሁትም፣ እኔ እንደ ተወደደ አበባ አፈራለሁ፣ ፍሬህም በእኔ ዘንድ ይገኛል። ይህን ነገር የሚያስተውል ጠቢብ የሚያውቀውም አስተዋይ ማን ነው? የእግዚአብሔርም መንገዶች ቀናዎች ናቸው፣ ጻድቃንም ይሄዱባቸዋል፣ ኀጣን ግን ይወድቁባቸዋል።